ሰዎች ሊያረጉ የማይገባቸው ነገር ለምሳሌ ኖርማል ሪሌሽንሺፖች ላይ የማይደረጉ በጣም የገፋ ሰላምታ፣ በጣም የገፋ ስጦታ፣ በጣም የገፋ ስልክ መደወል፣ ቤታችን መጥቶ መሄድ በሚገባቸው ሰዓት መውጣት ባለባቸው ሰዓት ሳይወጡ እንዲያድሩ ሳንጠይቃቸው እዚህ ካላደርኩ ብሎ ሙጭጭ ካሉ ቅርበታቸው በጣም የበዛ ከሆነ አንድ ሰው ልብ ማለት አለበት። እንደነዚህ አይነት ሰዎች በቃ በቅዠት ዓለም የሚኖሩ የሰውን ማንነት በሙሉ የራሳቸው እንደሆነ አድርገው የሚያስቡ ሰዎች አንድን ሰው ከማታለል ውጪ ሌላ ነገር ማድረግ የማይችሉ እንደነዚህ አይነት ሰዎች ወደ ህይወታችን ሲመጡ ብዙ የሚያደርጉን ነገር አለ። አመጣጣቸው ሰላማዊ ነው። አመጣጣቸው ያሰቡልን መስለው ነው። አመጣጣቸው ከኛ ጋር ልጥፍ ሲሉ መላቀቂያ እናጣለን። እንደነዚህ አይነት ሰዎች ሌላ የሚያደርጉት ነገር ምንድነው? በፍጹም ትክክለኛ መስመር መከተል አይፈልጉም። አንድ ሰው በህይወት ዘመኑ የሚሄድባቸው የራሱ የሆኑ የእድገት መንገዶች አሉ። በስራ ላይም ሆነ በትምህርት ላይ በተለያየ መንገድ እንደዚህ አይነት ባህሪ ያላቸው ሰዎች ግን የራስ መተማመን ችግራቸው፣ በራሳቸው ላይ ያላቸው ኮንፊደንሳቸው በጣም ዝቅተኛ ስለሆነ ለራሳቸው የሚሰጡት ዋጋ በጣም የወረደ ስለሆነ ያንን የራስ መተማመናቸውን ዝቅ ማለት ለማሸጋሸግ ከሰው እኩል ለመሆን የሚያምኑበት ነገር ማታለል ነው ተብሎ ይታመናል። መዋሸት ነው፣ ሰዎችን ማንነት መቀማት ነው ተብሎ ይታመናል። ስለዚህ ምን ያደርጋሉ? ትክክለኛ መንገድ አለ፣ ሁላችንም የምንመላለስበት መንገድ አይደል? ወይንም በሩ ወለል ተደርጎ ተከፍቶላቸው እነሱ ግን በበር ከገቡ ሰው ሳያታልሉ ስለሆነ ከሰው እኩል የሆኑ ስለሚመስላቸው የሚበልጡት መቼ ነው? በሩ ተከፍቶላቸው በመስኮት በኩል ዘለው ሲገቡ፣ ተደብቀው ሲገቡ ያኔ ውስጣቸው ይረካል። ለምን? የበታችነት ስሜታቸው እኛን ስላታለሉ ከኛ የበለጡ የሆኑ ስለሚመስላቸው የዛን ጊዜ እንደዚህ አይነት ተግባሮችን ይፈጽማሉ። በሆነ የህይወት አጋጣሚ እኮ ከማይሆን ሰው ጋር ራሳችንን አግኝተን እናውቃለን ሁላችንም አይደል? እንዴት ብዬ ነው የዚህ ሰውዬ እንደዚህ ሆንኩት? እንዴት ብዬ ነው የዚህ ሴትዮ እንደዚህ ሆንኩት? እንዴት ብላ ነው እቺ ጓደኛ የሆነችው? እንዴት ብሎ ነው ይሄ ጓደኛ የሆነው ብለን እናውቃለን። ተሳስተን እናውቃለን። ምን ሲሆን ነው እዛ ግሩፕ ውስጥ የተቀላቀልኩት ብለን እናውቃለን። ምን ሳረግ ነው እዛ ቦታ የተገኘሁት ብለን እኮ እናውቃለን። ይሄ የሰው ልጅ የህይወት አጋጣሚ ነው። በቃ አየን፣ እንደማይሆን አወቅን፣ ወጣን አይደል? አንዳንዶች ወገኖቻችን እህቶቻችንም ወንድሞቻችንም ግን በጣም ውስጣቸው ይሰበርና 5፣ 10 እያለ ዘመናት ተቆጥረው አመታት ሄደው እድሜያቸው እንዳያልቅ ብዙ ሰዎች እንደዛ ስለሆኑ የነሱ ጥፋት እንዳይመስላቸው፣ የነሱ አለማወቅ እንዳይመስላቸው፣ የነሱ ማንነት ጋር የተያያዘ ምንም ነገር እንደሌለው ልንነግራቸው ነው የምንፈልገው። ሰዎች ድንገት ወደ ህይወታችን ዱብ ብሎ ይመጡና በቀን ደጋግመው የሚደውሉልን ከሆነ ኖርማል አይደለም። ትላንት ህይወታችን ላይ የነበሩ በርካታ ሰዎች ደጋግመው ይደውላሉ እንዴ? አንድ ሰው በቀን የሚደውልልን ወይንም ደግሞ በ2 በ3 ቀን በሳምንት የሚደውልልን ያደዋውሉ አይነት ኖርማል ነው። ሁላችንም እንደያለን ሪሌሽንሺፕ ይለያል። የነዚህ ግን ደቂቃ አይሰጡንም። ከዛስ ምን አረግሽ? ምን አረክ? የት ገባህ? የት ወጣ? መተንፈሳችንን ጭምር እንድንነግራቸው ይጠብቃሉ። እያንዳንዷ ስቴፓችንን ይከታተሉናል። ለምን? ሊቆጣጠሩ ነው። ነገር ምን አዲስ ነገር አለ? የት ነው ያለኸው? የት ነው ያለሽው? ትላንትና መጥተው ወደ ህይወትሽ፣ ትላንትና መጥተው ወደ ህይወትህ ምንም አይነት ሰው ትላንትና መጥተው ወደ ህይወታችን ከዛ ግን እያንዳንዷ ስቴፓችንን ይቆጣጠራሉ። እማንጠብቀው አይነት ስጦታ ይሰጡናል። እማንጠብቀው አይነት ነገር ያደርጉልናል። እኛ የሆነ ቦታ ሄደን ጉዳይ ልናስፈጽም ከፈለግን ኖ አትሂጂ፣ ኖ አትሂድ፣ እኔ ያደርግልሃለሁ፣ እኔ እንደዚህ እሰራልሃለሁ። የተጋነነ ነገር መጥተው ማንም ሰው እኮ ማያደርግልንን ነገር ነው እነሱ ያደርጉልናል። እነዚህ ሰዎች ከዚህ በኋላ ነው ልባችንን በራችንን ቅድም ከፈትን፣ አሁን ደግሞ ልባችንን ከፍተን የምናስገባቸው። ከዛ በኋላ ግን የህይወታችንን አቅጣጫ እስከ ወዲያኛው ነው የሚያስቀይሩን። ለምን? እነሱ ነው የሚያውቁት። ትክክለኛ ምክንያታቸውን የሚያውቁት እነሱ ናቸው። ምን ፈልገው ወደኛ እንደሚመጡ አናቅ፣ ግን እንደዚህ አይነት ሰዎች እንዳሉ ነው የምንረዳው። መዋደድ፣ አብሮ ጊዜ ማሳለፍን እየተቃወምን አይደለም። እንደነዚህ አይነት ሰዎች እኮ በአይናችን እናያቸዋለን። አጠገባችን ሲኖሩ የምናየው ምንድነው? ሰው ሲያታልሉ እናያቸዋለን። አንድ ሰው ሰውን ሲያታልል አጠገባችን፣ አንድ ሰው ሰውን ሲዋሽ አጠገባችን እያየን ዝም ካልን የዛ ነገር ተባባሪ ስለሆንን ብቻ አይደለም ኃጢአት እኛ ጋርም ይመጣል። አጠገባችን ያለውን ሰው ማንነት እግዚአብሔር እየገለጸልን ነው። አጠገባችን ያለውን ሰው ማንነት እያሳየን ነው። ሮጠን ማምለጥ ነው ያለብን።
እኛንም ነገ ያጭበረብሩናል፣ እኛንም ይሸጡናል። እኛንም እንደዛ ነው አታለው ህይወታችን ላይ ጉዳት የሚያደርሱብን። ይሄንን እናድርግ አይደለም የሚሉ ሲያደርጉ ነው የምናያቸው፣ ሲፈጽሙ ነው የምናያቸው። የሚዋሽት ውሸት ሊያስደነግጠን ነው የሚገባው እንጂ ልንስቅ አይደለም የሚገባው። የሚፈጽሙት ወንጀል ስናያቸው እኛንም እንደዛው እንደሚጎዱ ተረድተን ከነዚህ ሰዎች ራሳችንን መሸሽና ማግለል ነው ያለብን። አንዳንዴ መሸሽና ማግለል የማንችልበት አይነት ግንኙነት ይሆናል። ከዛ ሰው ለመራቅ ብዙ ነገር ማድረግ ያለብን ነገሮች ሊኖሩ ይችላሉ፣ ግን አቅማችን ይወሰድብናል። መራቅ ብንፈልግ እንኳን ማንነታችንን ተቀምተን እናገኘዋለን። አቅማችን እንዴት እናስመልስ የሚሉ ሰዎች አሉ። በቃ ያ ሰው ውሸታም ነው፣ ህይወትን የሚቀማ ሰው ነው፣ ኮንትሮል ያደርጋል። በተለያየ መንገድ አይምሯችንን፣ ኑሯችንን፣ ህይወታችንን በተለያየ መንገድ ህይወታችን ውስጥ ገብቶ ይዞናል። እንዴት አድርገን ነው ጉልበታችንን የምናስመልሰው? እንዴት አድርገን ነው አሸንፈን የምንወጣው ብለው ብዙ ሰዎች ይጠይቃሉ። መጀመሪያ መረዳት ነው። አጠገባችን ያለው ሰው እዚህ ጋር ችግር አለበት፣ ህግን የማያውቅ ፈጣሪን የማያውቅ አጭበርባሪ፣ አታላይ፣ ህይወትን የሰውን ህይወት የሚቆጣጠር የሌሎችን የሚፈልግ ነው ብለን ካመንን መጀመሪያ ያንን ሰው ለመቀየር አይደለም የምንጠራው፣ ራሳችንን ለመቀየር ነው። ራሳችንን መቀየር ማለት ደግሞ መረዳት፣ አለመካድ። እንደነዚህ አይነት ሰዎች ምን ይሉናል? ተሳስተሻል፣ አበድሽ እንዴ፣ አንቺ ነሽ፣ አንተ ነህ፣ ምን ነካህ እያሉ ኮንፊውዥን ውስጥ ይከቱናል አይደል? መጀመሪያ እያታለሉን እንደሆነ መረዳት፣ እያጭበረበሩን እንደሆነ መረዳት። እንዲህ ነው የሚያደርጉን። ጥያቄ ስንጠይቅ ከኛ በላይ የሆነ ቃል ይናገሩና ምላሳችንን ወደ ውስጥ ያስገቡታል፣ እንዳናወራ ያጥፉታል። ሌላስ ምን ይሉናል? አበድሽ፣ ተሳስተሻል፣ ያንቺ ጥፋት ነው፣ ያንተ ጥፋት ነው እያሉ ሁሉ ነገራችንን ጥያቄ እንዳናነሳ ያደርጉታል። ይሄንን ኃይላችንን፣ ይሄን ጉልበታችንን፣ ይሄን ፓወራችንን መጀመሪያ ማስመለስ ነው ያለብን። እንዴት አድርገን ነው የምናስመልሰው? በመከራከር አይደለም፣ በአንድ ቃል ውሸት ሲዋሽ ውሸታም ብሎ ኢግኖር ማድረግ። ነገር ግን ይሄ በጣም ትልቅ የአይምሮ ውስጥ የሚፈጠር ጫና ስለሆነ ባለሙያ ጋር መሄድ አለብን። በርካቶች በብዙ አይነት መንገድ አይምሯቸው ተይዞ እንዳለ ቢያውቁትም መውጣት ሲፈልጉ ግን መውጣት የሚያቅታቸው መመላለስ፣ ያንን ሰው መከራከር፣ ያ ሰው ያምነኛል ብሎ ጊዜ መፍጀት ኖ። እንደነዚህ አይነት ሰዎች በውጭው ዓለም ብዙ አርዕስት ይሰጣቸዋል። ናርሲሲስቶች ናቸው ይሏቸዋል። የተለያየ አርዕስት ይሰጣቸዋል። የእውነትም የአይምሮ ህመምተኛ ናቸው፣ ተንኮለኞች ናቸው፣ ክፉዎች ናቸው፣ ጨካኞች ናቸው። የሰውን ህይወት ኮንትሮል የሚያደርግ ሰው ጨካኝ ነው። የሰውን ማንነት የሚቀማ ሰው ክፉ ነው። ማንነታችንን አስቀምተን ፈቅደን ወይንም ደግሞ በእጃችን ይዘን ሄደን ሰጥተን እኮ አይደለም፣ ፈልገን አይደለም እንደዛ አይነት ነገር ውስጥ የምንቀመጠው። ስለማናቅ ነው፣ የዋህ ስለሆንን ነው፣ ደግ ስለሆንን ነው። አጋጣሚ እንደዛ አይነት ሰው አጠገባችን ስለመጣ ነው አይደል? እንደነዚህ አይነት ምልክት ያላቸው ሰዎች አጠገባችን እንዳሉ እርግጠኛ ከሆንን ከዛ ሰው ጋር መጀመሪያ አፍ ማዘጋት ነው፣ እንዳያናግረን ማድረግ ነው። ከዛ ግን ራሳችንን እናርቅና ባለሙያ ጋር እንሂድ። ባለሙያ ጋር ሄደን የሆነውን ነገር በግልጽ ተናግረን ከዛ በኋላ መወሰን ያለብንን ውሳኔ እንወስናለን። ለምን? እኛ ስንኖር ነው ሁሉ ነገር ከኛ ኋላ ነው። ህይወት ላይ የምንመለከታቸውን ነገሮች ሁሉ፣ ህይወት ላይ የምንፈልጋቸውን ነገሮች ሁሉ፣ በህይወታችን የምንመኛቸውን ነገሮች ሁሉ የምናገኛቸው መጀመሪያ እኛ ስንኖር ነው። ከሁሉ እኛ እንበልጣለን። ህይወታችን ነው ትልቁ ነገር። ህይወታችን ሰላማዊ፣ ህይወታችን እኛ እንደምንፈልገው ፈጣሪ እንደፈቀደልን ህግና ስርዓትን አክብረን ለመኖር ከፈለግን መጀመሪያ የውስጣችንን ሰላም የሚያውከን በክፋትና በተንኮል ውስጡ የተሞላ ሰው አጠገባችን ካለ መጀመሪያ ማድረግ ያለብን ነገር ራሳችንን ማዳን ነው። አንዳንዶች ደግሞ በጓደኝነትም በፍቅርም በተለያየ መንገድ ህይወታቸው ላይ ሲገባ እንደነዚህ አይነት ሰዎች አታላይ፣ አጭበርባሪ ምናምን ሰዎች ሲገቡ መጀመሪያ እድላቸውን ያማርራሉ። ከዛ ቀጥሎ ደግሞ ራሳቸውን ይወቅሳሉ። በተጨማሪ ደግሞ ተስፋ ይቆርጣሉ። ከዚህ ውስጥ መውጣት የማይችሉ ይመስላቸዋል። አጭበርባሪ የሆነ ሰው፣ አታላይ የሆነ ሰው፣ በሆነ የህይወት አጋጣሚ ሰዎችን የሚጎዳ እኛንም የሚጎዳ ሰው ዘመናችንን ይበላል። ያ ግን የመጀመሪያው መረዳት ያለብን ነገር የኛ ጥፋት አይደለም፣ እድላችን አይደለም፣ አጋጣሚ ነው። አጋጣሚ እንደዛ አይነት ሰው ህይወታችን ላይ ሊመጣ ይችላል። ራሳችንን መውቀስ የለብንም፣ እድላችንን ማማረር የለብንም። የጥፋተኝነት ስሜት ሊደርስብን አይገባም፣ ወይንም ሊሰማን አይገባም። በሆነ የህይወት አጋጣሚ ከማይሆን ሰው ጋር በቃ በፍጹም ከኛ ጋር ሊሆን ከማይችል ሰው ጋር ህብረትና ጥምረት ፈጥረን ህይወታችን ወዳልተፈለገ አቅጣጫ ሲሄድ ካገኘን ራሳችንን መውቀስ አይደለም ያለብን።
ተንኮለኛና ክፉ መሆን የማይደረግ ነገርን የሚያደርግ ሰው ጥፋተኛ እሱ ነው እንጂ እኛ አይደለንም። አጠገቡ መገኘት የለብንም። መቼ ነው መገኘት የሌለብን? ከመጀመሪያው ቀን ጀምሮ። ግን አናቅም ነበር። ከእንደነዚህ አይነት ሰዎች አጠገብ ጋር ህብረት ፈጠርን። ያወቅን ቀን ግን 1 ሰከንድ መቆየት የለብንም። 1 ሰከንድ የማይሆን ሰው አይሆንም። የማይሆን ሰው እንደማይሆን ካወቅን በኋላ ከዛ ሰው አጠገብ ወዲያውኑ ነው መራቅ ያለብን። እንዴት እኔ እዚህ ውስጥ ተገኘው? ለምን አንተ እዚህ ውስጥ ትገኛለህ? እያልን ጊዜያችንን ማጥፋት የለብንም። ራሳችንን ይቅር ማለት መቻል አለብን። እኛ እኮ እንደዚህ እንደ ጨው ቀምሰን ልናቅ አንችልም። ሰውን አብረነው ስንሆን ነው የሰው ምንነቱ የሚገለጠው። ስለዚህ ስላለፈው ነገር፣ ስለተጎዳንበት ነገር፣ ስላጠፋነው ነገር የሚሆን ሰዎች ስለበደሉን ነገር በፍጹም ራሳችንን መውቀስ የለብንም። ከራሳችን ጋር ሰላም መፍጠር አለብን። በቃ አለፈ። ላለፈ ነገር ምንም ዋጋ ብንከፍል፣ ምንም ነገር ቢጠፋብን፣ ምንም ነገር ቢበላሽብን ይቆጫል። አው ይቆጫል። መቆጨትን ግን በስኬት ተበቀለ ነው ያንን ሰው ስቀንበት ነው ልንሄድ የሚገባው። ራሳችንን ይቅር ማንል ከሆነ ያ ሰው ትላንትናችንን ወስዶብናል። እንደዛች እስከምንነቃ ያለችበትን ሰዓት ወስዶብናል አይደል? ነጋችንን የሚወስድብን እዚህ ውስጥ ተቀምጦ ነው። እዚህ ውስጥ ተቀምጦ በቁጭት የምናሰላስለው ከሆነ ነጋችንን የሚወስድብናል፣ ዛሬያችንን የሚወስድብናል። ትልቁ መረዳት ያለብን ነገር ግን ጨበርባሪ፣ ሌባ፣ ቀማኛ ወይንም ናርሲሲስት ነው የምንላቸው አይነት ሰዎች፣ ናርሲሲስት ናት የምንላቸው አይነት ሰዎች ወይንም ደግሞ በቃ ከሰው የማይጠበቅ ባህሪ ያላቸው ሰዎች ህይወታችን ላይ ቁጭ ብለው የተለያየ ነገራችንን ከወሰዱብን በኋላ የኛ ህይወት አዲስ ነው። እነዛን ሰዎች እንደሞቱ ነው መቁጠር ያለብን። የሉ ኤግዚስት አያደርጉም። ሰው ናቸው እንዴ ብለን መርሳት ነው ያለብን። ራሳችንን ይቅር ካለን እንደዛ አይነት ስሜት ነው የሚሰማን። እኛ አይደለንም ጥፋተኛ፣ ተንኮለኛው ነው ጥፋተኛ። ያ ክፉ ሰው ነው ጥፋተኛ፣ እኛ አይደለንም። እኛ ጥፋተኞች ስላልሆንን ዘመናችንን፣ ጊዜያችንን ሁሉ የማያስፈልጉንን ሰዎች እንደ ወንፊት አጣርተን የምንፈልገውን ብቻ ይዘን የማንፈልገውን ክፉ ሰው አጣርተን ዘመናችንን የምንቀጥል ከሆነ ህይወታችንን ራሳችንን በራሳችን ነው የምናስተዳድረው የምንመራው። አለበለዚያ ግን እነዛ ሰዎች አሉ ማለት ነው ከኛ ጋር። ሰው ደግሞ ትልቁ የሚበድለን ነገር ጥለነው ከሄድን በኋላ ቀማኛና ሌባን ጥለን ነው የምንሄደው። ጥለን ከሄድን በኋላ እዚህ ውስጥ የሚኖር ከሆነ ትልቁ የሚጎዳን ያኔ ነው። እዚህ ውስጥ መኖር የለበትም። ከዚህ ውስጥ መውጣት አለበት። ግንኙነታችንን መቆረጥ አለበት። እንደነዚህ አይነት ሰዎች ከዛ ምን ያደርጉናል? ጥያቄ ስንጠይቃቸው ይሄ ነገር ልክ አይደለም ስንላቸው ልክ እኮ ነን፣ ጥያቄያችን ልክ ነው፣ ስህተት ሳይተን ነው። ለምሳሌ ይሄ ቀለም ጥቁር ነው ብለን ብናሳያቸው ጥቁር አይደለም፣ ይሄንን አይንሽ አያይም እንዴ ጥቁር ቀለም አይደለም ብለው ይከራከራሉ። እውነታችንን ማለት ነው። ምን ነካህ አንተ? ምን ነካሽ አንቺ? አላልኩሽም? እንዴት እንደዚህ ታስቢያለሽ? እንዴት እንደዚህ ታስባለህ? እያሉ ከዛ ምን ያደርጉናል? እውነቱን በውስጣችን የያዝነውን ነገር ራሳችን እንድንጠራጠር ያደርጉናል። እናምናቸዋለን። እነሱን ሳይሆን የምንጠራጠረው ጥያቄ ለማንሳት ከዛ በኋላ ራሳችንን ነው የምንጠራጠረው። ህይወታችንን ሙሉ ለሙሉ እየተቆጣጠሩት በቀን በቀን እየጨመሩ የሚመጡበት የተለያየ መንገድ አለ። አስተሳሰባችንን ከወሰዱት በኋላ ደግሞ ወደኛ ወዳለን ነገር ይመጣሉ። እያንዳንዳችን በፈጣሪ ፍቃድ በረከት አለ። ፈጣሪ ለእያንዳንዳችን እንደየህይወታችን የሰጠን በረከት ጸጋ አለ። ያንን ነገራችንን ከመውሰድ ጀምሮ በህይወት ወይንም በዓለም አለን ያልነውን ነገር በሙሉ እስከ መቀማት ይሄዳሉ። እንደነዚህ አይነት ሰዎች አጠገባችን የሉም ብለን እርግጠኛ የምንሆነው መቼ ነው? ህይወታችን እንዳልተቀማብን፣ ማንነታችን እንዳልተወሰደብን፣ የራሳችንን ህይወት ራሳችን እንደምንመራ እርግጠኛ ስንሆን ብቻ ነው። ልብ ማለት መቻል አለብን። አጠገባችን ያለ ሰው ምን አይነት ሰው ነው? የምንወዳቸው ሰዎች አጠገብ ያለ ሰውስ ምን አይነት ባህሪ ነው ያለው? የስጋ ዘመድ ሊሆን ይችላል፣ ስጋችን አጠገባችን የቅርብ የምንለው እህት ወንድም ሊሆን ይችላል፣ አክስት አጎት ልጅ ሊሆን ይችላል፣ እናት አባት ሊሆን ይችላል፣ የትዳር አጋር ሊሆን ይችላል፣ ፍቅረኛ ሊሆን ይችላል፣ ጎረቤት ሊሆን ይችላል፣ ሴት ከሆነችም ወንድ ከሆነችም ጓደኛ ሊሆን ይችላል፣ በስት ፍሬንድ የምንለው። ስለዚህ ጥንቃቄ ማድረግ መቻል አለብን። ሰዎች የራሳቸውን ህይወት መኖር ትተው የኛን ህይወት ኮንትሮል ለማድረግ ከመጡ እያደገ መጥቶ መጨረሻ ላይ ህይወታችንን ስለሚያጠፋ ማን አጠገባችን እንዳለ ተጠንቅቀን ማየት መቻል አለብን ማለት ነው።